ከመናገር ቆጥበው ምላስህን። ወልኡዙን አን ልእስቲማዕ ኢላ ማ ሐረመሁ ላሁ ዐዘ ወጀል ጆሮህንም አላህ ሐራም ያደረገውን ነገር ጠብቅ ከማዳመጥ። ፈኢነል ሙስተሚዕ እኔ እኮ ቁጭ ብዬ ሰዎች ሲያሙ ሰው ሲያማሉ አለ። ሁለት ሰው ቁጭ ብሎ እያሙ ነው አለ። እኔ አልተናገርኩም አለ፣ ግን እያዳመጥኩ ነበር አለ። እያዳመጥክ ነው እስማ። ፈኢነል ሙስተሚዕ ሸሪኩል ቃኢል አድማጭ የተናጋሪው ሸሪካ ነው አለ። ያዳ እንዲህ ስትሄዱ ለቅሶ ቤት ይሁን ሰርግ ቤት ይሁን እንዲህ ሰው ቁጭ ባለበት ቦታ ከመስመር ልክ ሊወጡ ሲሉ ሰሉ አለ ነቢ በላቸው። አላሁመ ሰሊ ዐለይሂ የሆነ ቁም ነገር ተናገር። ዳዒነ ይኸው አንተ ወይ ዳዒነ ወይ መድዑ ትሆናለህ። የሄድክበት ቦታ ወይ አንተ ወደ ኸይር ሰውን ትጠራለህ ወይ ሰዎች አንተን ወደ መጥፎ ይጠራሃል። ገፍላ ነው ብዙ ሰው ገፍላ ይወዳል። ሐሜት፣ ነሚማ፣ ቂለ ወቃል ቀይረው የማይቀየሩ ናቸው። አሰላሙ አለይኩም ወረሕመቱላህ ብለህ ለካ ሂድ። ከዛ ቀልብህ ኑር ይጠበቃል። አማ እዚህ ቁርአን ቀርተህ አሁን ለቅሶ ቤት ቁርአን አለቀ አይደል? ኸትም ጨረስ ወደ ዱዓ ተደረገ ቀጥ ብለህ አውጣ። አሁን ይጨርሱና ቁርአን አንዳንዶቹ ቁጭ ብለው ወደ ሐሜት ውስጥ ይገባሉ። እስካሁን ያከበተውን እዛው ይጨርሰዋል። ለቅሶ ቤት ላይ ከሚታዩ ነገሮች መጠበቅ ያለበት አንድ ከአላህ ጋር ቁርአን እየቀራህ ሞባይል መዘጋት አለበት። ዛሬ ስብሰባ ተራ ስብሰባ ሄዳ እኮ ሞባይል እኮ አትይዝም ወይ ከውጭ ወሰድብሃል ወይ አጥፋ ትባላለህ። ከአላህ ጋር ያ አዩሃ አለዚነ አመኑ እያለ ለበይክ ማለት ሲገባ ቆይ ለቅሶ ቤት ነው። ለቅሶ ቤትማ ነህ የት ነው ይላል። ሰለላሁ ዐለይሂ ወሰለም። ሁለተኛው ሱጁድ ስናረግ ሰይደተ ቲላዋ አንዱ ወደ ቤተል መቅደስ፣ አንዱ ወደ ገርጂ፣ አንዱ ወደዛ አላህ ወደ ካዕባ ከዛ። ሶስተኛ ሱጁድ ስናረግ ያው ሱጁድ ስታረግ አዕዳ አሰብዓ አይደል? እነዚህ ግንባር፣ ጉልበት። አንዳንዱ ሱጁድ ሲያረግ ቁርአን እንዲይዘው የሚያጠፋው ጥፋቶች ናቸው። አንዱ ቁርአንን መድፋት መሬት ላይ አይ አንድ ነው። ሁለት በዚህ ተውና አራቱ መዝሀብ ከአራቱ መዝሀቦችን በዚህ ስጁድ የለም በዚህ እንዲህ ስጁድ የለም። መፍሁም እንደሰው ምን አለ ወይ ትራስ ላይ ብታረገው ወይ አጠገብ ሰይዳ እኮ 100,000 ሰይዳ ያለ መሰለ ቁርአን ላይ እኮ 14 እኮ ነው። አላህ ደግሞ ሰይዳ ምን ኩንታል ነው እንደምትሸከመው ስንት ሰከንድ ናት? የኛ ሰይዳ ደግሞ ነቅረ ዶሮ አስጠጣ እስም ሰይዳ ሆነ ቁርአን ደፍተህ ያሰላም። ሌላ ምራቅ ደግሞ እንዲያል ምላሳችንን አደራ። ምላስ ትንሽ ስጋ ብትሆንም የሰው ልጅን ወይ ወደ ጀነት ወይም ወደ እሳት የመምራት ትልቅ አቅም አላት። ብዙ ጊዜ ትናንሽ የምንላቸው ቃላት የሰውን ልብ ይሰብራሉ፣ ትዳር ያፈርሳሉ፣ ወይም ደግሞ የአንድን ሰው ክብር ያጉድፋሉ። ምላስ በልብ ላይ ያለው ተጽዕኖ ይኸው ነብዩ ሰለላሁ ዐለይሂ ወሰለም ما رواه إمام أحمد في مسنده قال رسول الله صلى الله عليه وسلم لا يستقيم إيمان عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه لا إله إلا الله لزين أمله تسعدابي كبر منك عالم داعي كاية هي قلبه يتبلى شكونه اندت برك السوق تقرب الله كيف سمعت ولا ما سمعت شبت مفهوم ለምን ቀልቡ ቢስተካከል ምላስ ይስተካከል ነበር። ምላስ የቀልብ ጭልፋው ነው አሉ። ቀልብ ድስት የሚንተከተክ ድስት ነው አሉ። ውስጡ ላይ ቃላቶች ምን አሉ? ቀልብ ከሱ የሚጨልፈው ምላስ ነው አሉ። ምላስ ቀልብን ጨልፎ ለሃዳ ቀልባቸው ጣሃሪ የሆኑ ሰዎች በምንም ተአምር ዓሊም አይሰድቡም፣ አይነኩም ሰው አምጣልኝ። ይኸው ነብዩ፣ ሰሃባዎች፣ ታቢዒኖች፣ ታቢዒ ዘመነ አላህ የሚፈሩ ዑለማዎችን ያቸው በስ ታሪክ የምታከውን ከምትቀራ ከሆንኩ ይበቃሃል። ይሄ سمعت ولا ما سمعت؟ الله هذا بيستنى لهذا አንድ ሰው ልቡ እስኪስተካከል ድረስ ኢማኑ አይስተካከልም። እንደዚሁ ምላሱ እስኪስተካከል ድረስ ቀልቡ አይስተካከልም። خلاص አሁን አገኘ መንገድ አገኘ። አሁን ይሄ ሰው ቀልቡ ትክክል ነው ወይ ምላሱ ነው? ምን የሚያቀራ سمعت ولا ما سمعت؟ حب الدنيا ዱንያ ፍቅር ሰው እንድትሰድብ ሰው እንድታከብር ሰው እንድትፈርጅ ነው የሚያደርገው ወይስ ለአኺራ ያዘጋጃል? ኻቲማ ሰምት
አላሁ አለም። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ከቃላት አንድንም አይናገርም እሱ ዘንድ ተጠባባቂ ወይም ተቆጣጣሪ የነበረ ቢሆን እንጂ። ይህ ማለት እያንዳንዷ ከአፋችን የምትወጣ ቃል መላእክት ይመዘግቧታል። የቂያማ ቀን ደግሞ የንግግራችን ውጤት ፊት ለፊታችን ይቀርባል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር ወይ ዝም ይበል። የቀብር 1/3ኛው ቅጣት ከምንድን ነው የሚመጣው? ነገር ከማዋሰድ። ሁለተኛው ጊባ ከህሜት ነው የሚመጣው። ሶስተኛው ሽንትን፣ ጠሃራን፣ ስቲንጃን በደንብ ካለማዳዋረቅ ነው የሚመጣው። ተግባባ? ስለዚህ ቀብር ላይ እሳት እያዘጋጀ ነው ማለት ነው ነማ። ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል? ቃሉ كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصو ما يقبل يا الله. وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም። ወንድሜ ሆይ ምላስህን ከመልቀቅህ በፊት እነዚህን ነጥቦች አስታውስ። አንደኛ፣ ከመናገርህ በፊት አስብ። የምትናገረው ቃል አላህን ያስቆጣል ወይስ ያስደስታል? ሰውን ይጠቅማል ወይስ ይጎዳል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት አፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋል አሉ። ለጀነት ዋስ ሆነዋል አሉ። ይሄ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናገረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛለ፣ ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة النمام አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው፣ ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛም ዛሬ ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙ ማንሳት። እናታችን አይሻ አላህ ስራውን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበረ። ምክንያቱም ወሬ ለአንድ ሙእሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ። ሁለተኛ ዝምታ ጥበብ ነው። አላስፈላጊ ወሬ ውስጥ ከመግባትና የሰዎችን ነውር ከመከታተል ዝምታ በላጭ ነው። ዝምታ ካልተገባ ንግግር ይጠብቀሃል።
ሰው ውሸት አይናገርም። ሰው የሰውን ስም አላግባብ አያጠፋም። ሐሜት አያማም። በተለያየ አይነት መልኩ ለማህበረሰብ አደጋ ሊሆኑ የማይችሉ የማይጠቅሙ ኢሻአ ሌሎች መሰል ነገሮችን አላህ Subhanahu Wa Ta'ala በቁርአን ላይ ይገልጻቸዋል። ሙርጅፉነ ፊል መዲና እያለ በከተማው ውስጥ ያሉ ወሬኞች ማህበረሰብን በተለያየ አይነት መልኩ የሚሸብሩ ወይም ደግሞ የተለያየ የማህበረሰብ ልብ የሚያደማ ስራንና ንግግርን እየተናገሩ ሰው በሰው እንዲቃቃር እርስ በርስ እንዲነካካ ሰው በሰው እንዲጠላላ ለዛ ምክንያት የሚሆኑ ይሄ ሁሉ ጣጣ የሚመጣው በምንድነው? በምላስ ነው። እቺ ምላሳችን ለኸይር ከተጠቀምንባት ዱንያ አኺራችንን ታሰምራለች፣ ሸርን ካሰብንባት ደግሞ ዱንያ አኺራችንን ታጠፋለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ይናገሩ አንድ ሰው በተናገረ ንግግር ምን ይሆናል? ሳያውቅ ንግግርን ይናገረዋል። የሚናገረው ንግግር 70 ኸሪፈን እኮ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። እንዳመጣለት አፉ ላይ ያወራዋል። ነገር ግን ያቺ ንግግሩ 70 ዓመት ጀሃነም ብታኖረው ልትሆን ትችላለች ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። 70 ዓመት ጀሃነም ላይ ልትጥለው ትችላለች። አስቡት፣ በአንዲት ንግግር ከሊማ በምንና ለምን ታስባ እንደወጣች በማትታወቅ ከሊማ ንግግር ከሊመቱል ኩፍር ይሆናል። አላህ ዘንድ ክህደት እምነትን ሊያሳጣ የሚችል ቃል ሊሆን ይችላል። أن الرجل تكلم بكلمة لا يلقي لها بالا يدخل بها النار 70 خريفا يعني ቦታ ሳይሰጠው ግምት ሳይሰጠው ሳያስበው እንዲሁ እንዳመጣለት ብቻ በማውራቱ ዋጋ ያስከፍለዋል። ሶስተኛ ምላስህን በዚክር አርጥብ። ምላስህ ሰዎችን በማማትና በመተቸት ፋንታ አላህን በማውሳት ወይም በዚክር ሰዎችን በማበረታታትና በመልካም ንግግር የተጠመደ ይሁን። አንተ ማንንም ልትወቅስ መብት የለህም። ማንንም ማለት ነው። ያ ረቢ ሰሊም ሰሊም ነው በቃ ማለት ያለብህ። ጌታዬ እኔን ጠብቀኝ፣ ያ ረቢ አድነኝ፣ ሲትሬን እንዳታነሳብኝ። እቺ ሲትር ከተነሳች መጋረጃዋ ከተገፈፈች ፈዲሃ ነው። ያኔ ያ ሰውዬ ኸይረኛ ይሆናል አንተ ካንተ አንፃር ማለት ነው። አላህ የደበቀልህ ነገር በጣም ብዙ በጣም ብዙ። ሰውየው አላህን ሲያወድስ እኮ ምን አለ? አንተ الذي سترت معايبي شاعر ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامتي بهواني. ጌታዬ አንተ ነህ እኮ ወንጀሌን የሰተርክልኝ፣ መልካም ገጽታዬን ለሰዎች ያስፋፋህልኝ፣ ያሰራጨህልኝ። የገጽታ ግንባታ ይባላል አይደል? የገጽታ ግንባታ ማለት እኮ መጥፎውን ደብቀህ ገጽታህን ጥሩ ነገር ማሳየት ማለት ነው አይደል? አላህ እንደዛ እኮ ስላደረገልን ነው ሰዎች ጋር በጥሩ ሁኔታ እየተኗኗርን ያለ ነው። አየህ አይደል? በአላህ ይሁንብኝ አለ። የኔን ክፋት የኔን መጥፎነት ቢያውቁ ኖሮ አንድም ሰው ሰላም የሚለኝ አላገኝም ነበር አለ። ጓደኝነታቸውንም ከኔ ይሰላችሁ ነበር፣ ከኔ ጋር ቆሙ መታየትም የሚፈልግ አይኖርም ነበር። لو كانت للذنوب اذناب ብለዋል እኮ ዑለማዎቹ። ለወንጀሎች ጭራ ቢኖራቸው ኖሮ ጅራት ቢኖረው ኖሮ ወንጀል በሰራን ቁጥር ወንጀል ባበዛን ቁጥር ጅራቱ እየረዘመ ቢሄድ ኖሮ ሰው ከሰው ጋር ይኗኗራል እንዴ? በጣም እኮ ከባድ ነው። የአላህ ሲትር ግን በዱንያ ላይ እኛን ጠብቆናል። ስለዚህ ሰዎች ወንጀል ላይ ሆነው ስናያቸው በቀጥታ ማየት ያለብን ፈዲሃ ስናይ ማለት ወደ ራስ መመልከት፣ ምን ያህሉን ሰትሮልኛል ጌታዬ ማረኝ ማለት አለብን። ጌታዬ አውፍታህን ስጠኝ። ይህ ሁሉ የሰራሁትን ወንጀል ደግሞ ከስራ ገጼ ላይ አጥፋልኝ፣ ምንም ነገር እንደሌለ አድርግልኝ ብሎ ወደ አላህ መዋደቅ። አስታውስ፣ አንድ ሰው ሳያስበው የሚናገራት አንዲት ክፉ ቃል ወደ እሳት ጥልቁ ሊወረውረው ይችላል። በተቃራኒ ደግሞ አንዲት መልካም ቃል የአላህን ውዴታና የጀነት በር ልከፍትለት ትችላለች።